ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል በሳውዲ አረቢያ ሰማይ ላይ የተለቀቁት ገዳይ ድሮኖች የመካከለኛው ምስራቅን ሰላም ፍርስራሽ አድርገውታል። ኩዌትና ኳታር በድንገት መግለጫ ወጥተዋል። የጥቃት ቀጠናውን ወደማይመለስበት ጦርነትም ሊከተው ይችላል ተብሏል። ዝርዝር መረጃውን ይዘናል። በእንዲህ እንዳለ የተባበሩት አረብ ኤምሬትሶች የኒውክሌር ኃይል ማመንጫ አቅራቢያ ከፍተኛ ፍንዳታ ተከስቷል። እሳቱ አሁንም እየነደደ ሲሆን ጥቃቱ የተሰነዘረው በምዕራብ ድንበር በኩል ነው። ይህንን አደገኛ የጦርነት መባባስ ማን መራው? ከጀርባውስ ማን አለ? የሚለውን በዝርዝር የምንመለከት ይሆናል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ጊዜው አልቋል፣ በአፋጣኝ ካልተንቀሳቀሱ አንዳች ነገር አይተርፉም ሲሉ ለኢራን የመጨረሻውን ማስጠንቀቂያ ሰጥተዋል። አሜሪካ ምን ልታደርግ ይሆን? ዝርዝር መረጃውን ይዘናል። በሌላ በኩል የሁሉ ውጥረት በበረታበት በትናንት ሰኞ ዕለት ፓኪስታን የኢራንን አዲስ የሚስጥር እቅድ ለአሜሪካ አስረክባለች። ይህ እቅድ ጦርነቱን ያስቁማል ወይስ አሜሪካ ውድቅ ታደርገዋለች? ሁሉንም ሚስጥራዊ ዝርዝሮች አሁን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። በቅድሚያም ታሪካችንን በሰፊው የምንጀምረው ከኢራቅ የአየር ክልል በመነሳት በሳውዲ አረቢያ ላይ ከተሰነዘረው ድንገተኛ የድሮን ጥቃት ነው። ይህ ጥቃት በተፈጸመ ማግስት የቀጠናው ሀገራት ከፍተኛ የደህንነት ስጋት ውስጥ ገብተዋል። በተለይም ኩዌትና ኳታር በተናጠል ያወጧቸው ይፋዊ መግለጫዎች የጉዳዩን አሳሳቢነትና የቀጠናውን ስስነት በግልጽ ያሳያሉ። ሁለቱ ሀገራት ጥቃቱን በጥብቅ ያወገዙ ቢሆንም የኩዌት መግለጫ ግን የዲፕሎማሲውን ዓለም በእጅጉ ያናወጠ ነበር። ኩዌት በሰጠችው መግለጫ ይህ ጥቃት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በባህረ ሰላጤው የሚገኙ ወሳኝ መሰረተ ልማቶችን ለመጠበቅ ያሳለፈውን ህጋዊ ውሳኔ በቀጥታ እየጣሰ ነው ስትል በይፋ ከሳለች። ለመሆኑ ኩዌት ይህንን ያህል ጠንካራ ቋንቋ ለመጠቀም ምን አስገደዳት? እዚህ ላይ አንድ ታሪካዊና ጂኦፖለቲካዊ ሀቅ መረዳት ያስፈልጋል። የባህረ ሰላጤው ሀገራት መሰረተ ልማቶች በተለይም የነዳጅ ማጣሪያዎችና የወደብ መዋቅሮች የዓለም ኢኮኖሚ ዋነኛ ደም ስሮች ናቸው። በተለይም እነዚህ መሰረተ ልማቶች ላይ የሚሰነዘር ማንኛውም ጥቃት የዓለምን የነዳጅ ዋጋ በአንድ ጀንበር ሰማይ ሊያደርሰው ይችላል። ከዚህ በፊት እንደ አውሮፓውያኑ የዘመን ቀመር በ2019 በአምራኮ የነዳጅ ተቋማት ላይ የተሰነዘረውን የድሮን ጥቃት ማስታወስ እንችላለን። በወቅቱ የዓለምን ነዳጅ አቅርቦት ላይ ከፍተኛ መስተጓጎልን ፈጥሮ ነበር። አሁን የተፈጸመው ጥቃትም ያንን መሰል ታላቅ ቀውስ የመቀስቀስ አቅም አለው። ጥቃቱ የተሰነዘረው ከኢራቅ ምድር መሆኑ ደግሞ ጉዳዩን ይበልጥ ውስብስብ ያደርገዋል። ኢራቅ ውስጥ በርካታ በኢራን የሚደገፉ ታጣቂ ኃይሎች መኖራቸው ይታወቃል። እነዚህ ኃይሎች የኢራቅን መንግስት ሙሉ በሙሉ ፈቃድ ሳይጠይቁም በራሳቸው ውሳኔ ጥቃት የመሰንዘር አቅምም አላቸው። ኩዌት ይህንን ድርጊት አጥብቃ ያወገዘችው ነገ ጠዋት ጥቃቱ ወደ እሷም መዞሩ ስለማይቀር ነው። ኩዌት ከኢራቅ ጋር ረጅም ድንበር የምትጋራና በሳተላይት መረጃዎች መሰረት በቀላሉ ለድሮን ጥቃቶች የምትጋለጥ አገር ናት። ኳታርም ብትሆን የባህረ ሰላጤውን ሰላም መናጋት በራሷ የጋዝ ኤክስፖርትና የኢኮኖሚ ደህንነት ላይ የሚያመጣውን መዘዝ በሚገባ ስለምታውቅ የድርጊት ቀጠናውን ወደ ከፋና ወደማይወጣበት የጦርነት እልቂት ሊከት እንደሚችል በማስጠንቀቅ የኩዌትን ሀሳብ ደግፋለች። ይህ ክስተት በቀጠናው ሀገራት መካከል ያለውን ጥንቃቄና የፍርሃት ደረጃ ፍንትው አድርጎ ያሳያል። ይህ በእንዲህ እንዳለ ነገር ግን የባህረ ሰላጤው ውጥረት በሳውዲ አረቢያ ላይ በተሰነዘረው ጥቃት ብቻ አላበቃም። እሁድ ዕለት የተባበሩት አረብ ኤምሬትሶችን ያናወጠና መላውን ዓለም ያስደነገጠ ሌላ አስፈሪ ክስተት ተፈጠረ። የኤምሬትሶች ባለስልጣናት ይፋ እንዳደረጉት በሀገሪቱ የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ ባልታወቁ ድሮኖች ጥቃት ተፈጽሟል። ይህ ጥቃት በጣቢያው አቅራቢያ በሚገኙ ተጓዳኝ መዋቅሮች ላይ ከፍተኛ እሳት እንዲቀሰቀስ ማድረጉን የአገሪቱ መገናኛ ብዙሃን ዘግቦታል። የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ ኢላማ ማድረግ ምን ያህል አደገኛ እንደሆነ ሁላችንም መገመት እንችላለን። ይሄ እንዲሁ ተራ ወታደራዊ ፍጥጫ ሳይሆን በቀጥታ ከእሳትና ከታላቅ የራዲዮ አክቲቭ አደጋ ጋር መጫወት ነው። ክስተቱን አደገኛ ገደብ ማለፍ ወይም የግጭት መባባስ ስትል የጠራችው ኤምሬትስ በአሁኑ
ሰዓት ከፍተኛ የደህንነትና የወታደራዊ ባለስልጣናቶቿን መድባ ጥቃቱ በትክክል ከየትኛው አቅጣጫና በማን እንደተፈጸመ ጥብቅ ምርመራ እያደረገች ትገኛለች። የሀገሪቱ መከላከያ ሚኒስቴር በሰጠው የመጀመሪያ ደረጃ ፍንጭ ግን ጉዳዩን ይበልጥ ሚስጥራዊና አነጋጋሪ ያደርገዋል። እንደ ኤምሬትሱ መግለጫ ከሆነ ድሮኖቹ ወደ ኤምሬትስ የአየር ክልል የገቡት በምዕራብ የድንበር አቅጣጫ በኩል ነው። ይህም የምዕራብ አቅጣጫ ሲባል ምን ማለት ነው? በኤምሬትሶች ምዕራባዊ አቅጣጫ ማን አለ የሚለውን ስንመለከት ከሳውዲ አረቢያ ሰፊ በረሃዎች ጀምሮ እስከ ቀይ ባህርና የየመን ድረስ ያሉ ሰፊ አካባቢዎችን የሚያካልል ነው። ድሮኖቹም ይህንን ረጅም መንገድ አልፈው የኤምሬትስን ዘመናዊ የአየር መከላከያ ዘዴዎች ሰብረው በመግባት የኒውክሌር ጣቢያ አቅራቢያውን ለመምታት መቻላቸው ጥቃቱን የፈጸመው አካል ከፍተኛ የቴክኖሎጂ አቅምና የተራቀቀ ስልት እንዳለው ያሳያል። ምርመራው ገና መጀመሪያ ላይ ቢሆንም ጥቃቱ በቀጠናው ባሉ ባላንጣዎች መካከል የሚደረገውን የጥላቻ ጦርነት ሕግና ስርዓት ያጣበት ደረጃ ላይ መድረሱን ማረጋገጫ ነው። ዓለም አቀፉ ማህበረሰብ የኒውክሌር ጣቢያዎች ላይ የሚሰነዘሩ ጥቃቶች ሊያስከትሉ የሚችሉትን የከፋ የአካባቢና ሰብአዊ መቅሰፍት በመፍራት ጉዳዩን በከፍተኛ ስጋት እየተከታተለው ይገኛል። ይህ በእንዲህ እንዳለ ከዋሽንግተን ዲሲ የተሰማው ዜና የዓለምን የፖለቲካ መድረክ በእጅጉ አናውጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተከሰተ ያለውን ይህንን ተከታታይ የድሮን ጥቃትና ውጥረት ተከትሎ በቀጥታ ወደ ዋናው ተዋናኝና የጥቃቶቹ ስፖንሰር ናት ወደሚሏት ወደ ኢራን ያነጣጠረ እጅግ ከባድና ታይቶ የማይታወቅ ማስጠንቀቂያን ሰንዝረዋል። ትራምፕ ጊዜው እየተገባደደ ነው ሲሉ ለቴህራን መሪዎች በይፋ ተናግረዋል። በአሁኑ ወቅት በአሜሪካና በኢራን መካከል ከጀርባ ሊደረግ ታስቦ የነበረው ማንኛውም አይነት የሰላም ድርድር ሙሉ በሙሉ መቋረጡም ታውቋል። ንግግሩ መቋረጡ ሳያንስ ትራምፕ የተጠቀሙበት ቋንቋ የዲፕሎማሲን መንገድ የዘጋና የጦርነት ነጋሪትን የሚጎስም ነው። በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው አይተርፍም ሲሉም በይፋ ዝተዋል። ትራምፕ ይህንን እጅግ አስፈሪ መልእክት ያስተላለፉት በራሳቸው የማህበራዊ ሚዲያ መድረክ በሆኑ በትሩዝ ሶሻል ላይ ነው። በትሩዝ ሶሻል ገጻቸው ላይ ባሰፈሩት አጭር ግን መልእክቱ ከባድ በሆነ ጽሑፍ ዋነኛው ነገር ጊዜው ነው ብለዋል። ይህ ምን ማለት ነው የሚለውን ስንመለከት ትራምፕ ለኢራን እጅ ለመስጠት ወይም ወደ ጠረጴዛ ለመምጣት የሰጧት ጊዜ ማክተሙን እያወጁ ሲሆን የአይነቱ አገላለጽ የዶናልድ ትራምፕን የከፍተኛ ጫና ወይም ማክሲመም ፕሬዠር ፖሊሲ በግልጽ የሚያሳይ ነው። ትራምፕ ከዚህ ቀደም በነበራቸው የስልጣን ዘመን በኢራን ላይ የተጣሉትን ከባድ የኢኮኖሚ ማዕቀብና የጀነራል ቃሲም ሱላይማን ግድያ ትዕዛዝ መስጠታቸው ይታወሳል። አሁን ደግሞ አንዳች ነገር አይተርፍም ማለታቸው አሜሪካ ወታደራዊ እርምጃ ለመውሰድ ምናልባት የኢራንን ወታደራዊ የኒውክሌር ተቋማት በቀጥታ በአየር ላይ ለመምታት ዝግጁ መሆኗን የሚያሳይ ምልክት ነው ተብሎ በፖለቲካ ተንታኞች ዘንድ እየተነገረ ይገኛል። ኢራን ለዚህ አይነቱ ቀጥተኛ ማስጠንቀቂያ ምን አይነት ወታደራዊ ምላሽ ትሰጥ ይሆን? ጊዜ የሚፈታው ይሆናል። ነገር ግን ከዚህ ሁሉ የጦርነት አጫሪ ጩኸት ከድሮን ፍንዳታዎችና ከትራምፕ ከባድ ማስጠንቀቂያዎች በስተጀርባ ሌላ የሚስጥር የዲፕሎማሲ ጨዋታ በትናንት ሰኞ ዕለት ለዓለም ተጋልጧል። የዓለማችን ታዋቂው የዜና ወኪል ሮይተርስ ከታማኝ የዲፕሎማሲ ምንጮች አገኘሁት ብሎ እንደዘገበው ፓኪስታን በመካከለኛው ምስራቅ የሚካሄደውን ጦርነት ሙሉ በሙሉ ያስቆማል የተባለለትን የኢራን አዲስ የሰላም እቅድ ለአሜሪካ በሚስጥር አስረክባለች። በትራምፕና በቴህራን መካከል ያለው ግንኙነት ሙሉ በሙሉ ተቋርጦ የሰላም ድርድሩ ምንም አይነት ውጤት ሳያስገኝ በእንጥልጥል ባለበትና ትራምፕ ማስጠንቀቂያቸውን ባወጡበት በዚህ እጅግ አስቸጋሪ ሰዓት ነው ፓኪስታን ይህንን አዲስ የሰላም እቅድ ይዛ ወደ ዋሽንግተን የተጓዘችው። ፓኪስታን በኢራንና በአሜሪካ መካከል ታሪካዊና ዲፕሎማሲያዊ ድልድይ በመሆን ይህንን ሰነድ ያቀረበችው በትናንት ሰኞ ዕለት ነው። ፓኪስታን ከሁለቱም ሀገራት ጋር ያላት ግንኙነት መልካም በመሆኑ ይህንን ሚስጥራዊ ሰነድ ለማድረስ ተመራጭ ሆናለች። የሮይተርስ ምንጮች እንደሚሉት ከሆነ ይህ እቅድ ቀጠናውን ከታላቅ ጥፋት ሊታደግ የሚችል የመጨረሻው የዲፕሎማሲ ገመድ ሊሆን ይችላል። እቅዱ ምናልባት የዩራኒየም ማበልጸግ ሂደትን መግታት፣ በታጣቂዎች ላይ የሚደረገውን ድጋፍ መቀነስ ወይም አዲስ የደህንነት ስምምነትን ያካተተ ሊሆን ይችላል ተብሎም ይገመታል። ነገር ግን ትራምፕ ጊዜው አልቋል ካሉ በኋላ ይህንን
ኢራን የፓኪስታን መካከለኛና የኢራንን አዲስ የሰላም እቅድ በቁም ነገር ይመለከቱታል ወይስ እንደተለመደው ውድቅ ያደርጉታል የሚለው ጥያቄ የመላው ዓለምን መሪዎች ትንፋሽ ያስቆረጠ ትልቅ ጉዳይ ሆኗል። ውድ ተመልካቾቻችን በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።